እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ዛሬ አዳዲስ እና አስደንጋጭ የቀጠናዊ ክስተቶች ዳሰሳ በሚል ርዕስ መተናል። እንግዲህ ሰሞኑን በጣም ትላልቅ የሚባሉ ቀጠናዊ ጉዳዮች ተከስተዋል። ስለዚህ ከሀገራዊ ጉዳዮች ጋር እያዋዛን አንድ በአንድ በጥልቀት ለማየት እንሞክራለን። ከዛ በፊት ግን ባሳለፍነው ሳምንት የተከሰቱ አበይት ወቅታዊ ጉዳዮችን አብረን እንዳስሳለን። የተመረጡ አበይት ወቅታዊ ጉዳዮች ከትግራይ ስንነሳ እንግዲህ ምናልባት እንደሰማችሁት ህወሓት ባሳለፍነው ሳምንት ያወጣው አዲስ መግለጫ ነበረ። ያ መግለጫ አዲስ መንግስት አቋቁማለው የሚል ነው። ያንን እንቅስቃሴ ባሳለፍነው ሳምንት ህወሓት አጠናክሮ የቀጠለበት ሁኔታ ነው ያለው። ይሄ የህወሓት እርምጃ ቲዲኤፍ የሚያጠቃልል ነው። ዋና ዋና የሚባሉ የክልሉን ኤሊቶች የያዘ ነው። በዛ ላይ ደግሞ የህወሓት መዋቅር እንዲሁም የክልሉን አስተዳደር ውስጥ ቁልፍ ሚና ያላቸው ሰዎችን የሚያጠቃልል ነው። ያንን ተከትሎ ባሳለፍነው ሳምንት ወደ 800 የሚደርሱ ሰዎች ከትግራይ የተሰባሰቡ በህወሓት መሪነት ይሄንን እርምጃ በመደገፍ የአቋም መግለጫ አውጥተዋል። ያ አቋም መግለጫ እንደሚያሳየው የ2020ውን ምርጫ ውጤት የሚያንጸባርቅ ክልላዊ መንግስት በአዲስ መልኩ እናደራጃለን የሚል ነው። እንግዲህ ባለኝ መረጃ በሚቀጥሉት 10 ቀናት ውስጥ ይህ በህወሓት መሪነት የሚደራጀው አዲስ ክልላዊ መንግስት ቦታውን ይይዛል ተብሎ ነው የሚጠበቀው። ይሄ እንግዲህ በህወሓት በኩል ያለው ጉዳይ ነው። ከህወሓት ውጪ ደግሞ የሌተናንት ጀነራል ታደሰ ወረደ እንቅስቃሴም የታየበት ሳምንት ነው። ሌተናንት ጀነራል ታደሰ ወረደ አንዳንድ የወሰዳቸው እርምጃዎች አሉ። ከዛ ውስጥ አንዱ ካቢኔን መሰብሰብ ነው። ካቢኔን ሰብስበው በቴሌቪዥን ታይተው ፎቶም ተነስተው አሰራጭተዋል። ይሄ ብቻ አይደለም፣ አንዳንድ ሹምሽሮችንም አካሂጃለሁ የሚል መልእክት አስተላልፈዋል ሌተናንት ጀነራል ታደሰ ወረደ። እንግዲህ ከዛ በተጨማሪ ደግሞ የአብይ አህመድን አገዛዝ በጀት ጠይቀዋል። ሶስት ዋና ዋና እርምጃዎች ማለት ነው። በጀት ጥያቄ ለፊንፊኔ አዲስ አበባው መንግስት፣ በትግራይ ደግሞ የሹም ሽረት እንቅስቃሴ እና ካቢኔን ሰብስቦ ማሳየት። በአጠቃላይ ሲታይ ሌተናንት ጀነራል ታደሰ ወረደ እያስተላለፉ ያሉት መልእክት አለ። ምንድነው? እኔ ጊዜያዊ አስተዳደሩን እየመራው ነው። አሁንም በቦታዬ ነኝ። ለመልቀቅም ፍላጎት የለኝም። የኔ አስተዳደር ይቀጥላል የሚል መልእክት ነው ያስተላለፉት። እንግዲህ ይህንን ነገር ጎን በጎን ተመልከቱና ያለውን ትግራይ ውስጥ ያለውን ውጥረት በመጠኑም ቢሆን ልታዩ ትችላላችሁ የሚል ግምት አለኝ። ከዛ ውጪ ሌላ ከትግራይ ባሳለፍነው ሳምንት የተሰማ ጉዳይ አለ። ይሄም ወሳኝ የሚባል ነው። የጤና አገልግሎት አምቡላንሶችን ጨምሮ በነዳጅ እጥረት ምክንያት እንደተቋረጠ ነው። የግልም የመንግስትም የጤና ተቋማት በነዳጅ እጥረት ምክንያት አገልግሎት አቁመናል የሚል ሁኔታ ላይ እንዳሉ ከትግራይ የሚወጡ መረጃዎች ያሳያሉ። ትግራይን በተመለከተ በወፍ በረር እንድናይ የፈለግኩት እነኚህን ጉዳዮች ናቸው። ከዛ ውጪ ደግሞ ባሳለፍነው ሳምንት አሁንም የተፈጸመ ክስተት በቤኒሻንጉል ጉሙዝ ታጣቂዎች እርምጃ ወስደዋል። በመተከል ዞን ግልገል በለስ በሚባል ከተማ ትናንትና አርብ ታጣቂዎች ማለት መንግስትን የሚቃወሙ የክልሉ ታጣቂዎች በወሰዱት እርምጃ የ7 ሰዎች ህይወት አልፏል። እንግዲህ ታጣቂዎቹ እርምጃ የወሰዱት ማረሚያ ቤት ላይ ነው። ማረሚያ ቤቱ ግን የቄራ ድርጅት ሰራተኞችን አንድ 4 የሚሆኑ ሰዎችን ህይወት ቀጥፏል።
ቄራ ድርጅቱ እዛው አጠገብ ስላለ ማረሚያ ቤቱ አጠገብ ስላለ ማለት ነው። ከዛ ውጪ ታጣቂዎቹ ራሳቸው 2 ሰዎችን አጥተዋል። 2 የታጠቁ ሰዎች ሞተዋል። ከመንግስት ጎን ደግሞ 1 ሚሊሻ ሞቷል። ስለዚህ በቤኒሻንጉል ጉሙዝ ትናንትና ታጣቂዎች በፈጸሙት ሁኔታ ከነሱም ከመንግስት ወገንም በአብዛኛው ደግሞ ከሰላማዊ ኑሮ የ7 ሰዎች ህይወት ተቀጥፏል በአጠቃላይ ማለት ነው። ወደ ኦሮሚያ ስንሄድ ባሳለፍነው ሳምንት ቁልፍ የሚባሉ ዋና ዋና ጉዳዮችን መርጠናል። በኦሮሚያ እንግዲህ ባለፉት ጥቂት ሳምንታት ሲታይ የነበረው ይሄ የአፈናና የግድያ የዝርፊያ መዋቅር እየተጋለጠ እንዳለ ነው። ይሄንን ተከትሎ አገዛዙ ምን ላይ ነው? የአገዛዙ መልስ ምንድን ነው ብለን መረጃዎችን ለማሰባሰብ ሙከራ አድርገናል። ባሰባሰብነው መረጃ መሰረት አገዛዙ በአብይ አህመድ የሚመራው አገዛዝ አንዳንድ እርምጃዎችን ለመውሰድ እየተዘጋጀ ነው ያለው። በአደባባይ የታዩ ሰዎችን የማሰር ማለት በተለይ ከፋይናንስ ተቋማትና ከአስተዳደር አካባቢ መረጃ ያሸለካችሁ ሰዎች ናችሁ በሚል የታሰሩ ሰዎች አሉ። ነገር ግን በከፍተኛ ደረጃ በአገዛዙ ውስጥ እየተወሰዱ ያሉ እርምጃዎች አሉ እና ያንን እየተዘጋጁበት ያሉበት ሁኔታ ነው ያለው። አንደኛው የተጋለጡትን ሰዎች ማለት ይሄ በዝርፊያ በንጥቂያ እና በነፍስ ግድያ ከአገዛዙ ጋር የተያያዙ ናቸው ተብለው የተጋለጡ ሰዎችን ለማስመለጥ፣ ለመሰወር፣ ከተቻለም ለመግደል እያጠነጠኑ እንዳለና እየተመካከሩ እንዳለ ሰምተናል። በሁለተኛ ደረጃ በየአካባቢው ከህዝቡ ጋር ስብሰባ ማካሄድና እንደዚህ ያደረጉት ግለሰቦች ናቸው እንጂ አስተዳደር ወይ ደግሞ የአገዛዝ መዋቅር አይደለም፣ እጃችን ከተፈጸመው በደል ንጹህ ነው የሚል የይስሙላ ስብሰባ ለማካሄድም በስፋት ይህንን ለማካሄድ ፕሮግራም ይዘዋል። አምቦ ላይ ኦልሬዲ ጀምረዋል። አወሉ አብዲ የሚባል ራሱ በነፍስ ግድያ በተለይ የከረዩ አባገዳዎችን የመረሸን እርምጃ ውስጥ የማደራጀትና የማስፈጸም ስራ የሰራ ራሱ ዘራፊ የሆነ ሰውዬ ነው። ይሄ አምቦ ሄዶ ስብሰባ አድርጓል። ባሳለፍነው ሳምንት ህዝብን ሰብስበው ስብሰባ ከህዝብ ጥያቄ እንሰማለን በሚል ማለት ነው። ነገር ግን ጥያቄ ያቀረቡትና ሀሳብ የሰጡት የራሳቸው ካድሬዎች ናቸው። ራሳቸው ያደራጁት እንዲናገሩ ያዘጋጃቸው ሰዎች ናቸው ሲናገሩ የከረሙት። ካድሬዎች ይጠይቃሉ፣ ትናንሽ ካድሬዎች ጥያቄ ያቀርባሉ፣ ትልቁ ካድሬ ደግሞ ጥያቄውን ይቀበላል ማለት ነው። ይሄንን በስፋት በተለያዩ አካባቢዎች በተለይ ከአገዛዙ ስም ጋር ተያይዞ የተነሱ አካባቢዎች ላይ እንደዚህ አይነት ተመሳሳይ ስብሰባዎችን ለማድረግ አስበዋል። ይሄ የህዝብን ጥያቄ ለመመለስ ወይ ደግሞ ተጨባጭ እርምጃዎችን ለመውሰድ ሳይሆን ራሳቸው የያዙትን ፕሮግራም ለማስፈጸም ነው። አንደኛ ቅድም እንዳልኳችሁ የተጋለጡትን ሰዎች አሳልፈው በመስጠት ወይ ደግሞ በማሸለክ ሲቻልም በመግደል እኛ ከደሙ ንጹህ ነን ብለው ነፃ ሆነው እንደገና ለመቅረብ ማለት ነው። ከዛ ውስጥ ደግሞ ህዝቡን ያንቀሳቅሳሉ፣ የህዝቡን ብሶት ይወክላሉ የሚባሉ ሰዎችም ካሉ እነሱንም ደግሞ ጊዜ ጠብቀው ለማሰር አደጋ እንዲደርስባቸው ሌላ ዝግጅት ለማድረግ ነው እንጂ የህዝብን ጥያቄ ለመመለስ አይደለም። ከዚሁ ጋር ተያይዞ ሌላ አገዛዙ እየተዘጋጀበት ያለ ነገር አለ። አዳዲስ ምልምሎችን ከክልሉ ታጣቂዎችና ከመከላከያ አዘጋጅቶ አሁን የተጋለጡ ሰዎችን መተካት ነው። እንደዚህ ነው እየተዘጋጁ ያሉት። ከዚህ በተጨማሪ ይሄ የፓርቲና የአገዛዙ መዋቅሮች ውስጥ ሰዎችን ማባረር፣ በተለይ መረጃ ያሸልካሉ ተብሎ የተጠረጠሩ ሰዎችን በስፋት ለማባረርም ዝግጅት እያደረጉ እንዳሉ ነው የተረዳ ነው። ኦሮሚያን በተመለከተ
ባሳለፍነው ሳምንት ያሉ አበይት ክስተቶችና በአገዛዙ ወገን ደግሞ ያለው ዝግጅት ይሄንን ይመስላል። ሌላ አበይት ክስተት ብለን የመረጥነው የአቶ ታዬ ደንደአን ጉዳይ ነው። አቶ ታዬ ደንደአን በተመለከተ ባሳለፍነው ሳምንት በአገሪቱ አቆጣጠር ሚያዝያ 13 2018 ላይ አቃቤ ሕግ በአዲስ መልክ ያቀረብኳቸው ሶስቱን ክሶች ትቻለው አንስቻለው የሚል ደብዳቤ ለፌደራል ከፍተኛ ፍርድ ቤት አስገብቷል። ምክንያቴ ይሄ ነው የሚል ነገር አልተነሳም። ለማጣራት ባደረግነው ሙከራም አቶ ታዬም የተነገረው ነገር የለም፣ ቤተሰብም የተረዳው ነገር እንደሌለ አጣርተናል። ደብዳቤውን በራሳቸው ተነሳሽነት ነው ያደረጉት። እንግዲህ በአዲስ መልክ የቀረቡ ሶስቱ ክሶች የሚባሉት አቶ ታዬ ደንደአ ከወራት በፊት ሳይታሰር በፊት ከኔ ጋር በተናጠል በአፋን ኦሮሞና በአማርኛ በስፋት ያደረጋቸው ቃለ ምልልሶች ናቸው። እነዛ ሁለቱ ቃለ ምልልሶች እንደምታስታውሱት አገዛዙን በከፍተኛ ደረጃ ያጋለጠ ቃለ ምልልስ ነው። ስለዚህ ይህንን ቃለ ምልልስ አድርገሃል በሚል ጭብጦቹን በመውሰድ የቀረቡ ሶስት ክሶች ናቸው። አሁን እንግዲህ እነዛን ክሶች አንስቻለው የሚል ነው። ምንድነው ያሰቡት? ሌላ ጉዳይ ነው፣ የሚታወቅ ነገር የለም። ለአቶ ታዬ አስበው ሊለቁት ነው። ምክንያቱም በፊት 7 ዓመት ተፈርዶበት ነበረ። ከዛ ደግሞ ከሆነ ክርክር በኋላ ወደ 4 ዓመት ወርዷል። ያንን በማሰብ ከውስጥና ከውጭ ያሉ ግፊቶችን በማየት የፖለቲካ ጥቅም እናገኛለን ብለው አስበው ከሆነ ወይ ደግሞ ታዬን በአዲስ መልኩ ለጉዳት ለማጋለጥ አስበው ከሆነ የሚታወቅ ነገር የለም። ይሄንን እያጣራን እናደርሳቸዋለን። ነገር ግን አሁን ያለው ሁኔታ በዚህ ደረጃ ላይ ያለ ነው። ይሄንን እንድትረዱ ነው። ከዚህ በተጨማሪ ሌላ ባሳለፍነው ሳምንት ኢትዮጵያን የሚመለከት በዓለም አቀፍ ደረጃ የተነሳ ቁልፍ የሆነ ሪፖርትና መግለጫ ቀርቦ ነበረ። ይሄንን ራሱን በቻለ ፕሮግራም እናቀርብላቸዋለን። ይሄ ነገር ምንድነው? ሂውማን ራይትስ ዎች ያቀረበው አንድ የጥናት ውጤት አለ። ከዛም በተጨማሪ መግለጫ የሚባል ደብዳቤ ሂውማን ራይትስ ዎች አውጥተዋል። ስለዚህ ባሳለፍነው ሳምንት ሂውማን ራይትስ ዎች ኢትዮጵያን በተመለከተ ሁለት የተለያዩ ዶክመንቶችን አውጥተዋል። አሁን ለመረጃ ያክል ስለሆነ ስሙን ብቻ ጠርቼ ነው የምተው። ለወደፊቱ ፕሮግራም ይዘን ሌላ ራሱን የቻለ ፕሮግራም ስለምንሰራበት። አንደኛው ዶክመንት የጥናት ውጤት ነው። ርዕሱ በእንግሊዝኛ persecution of Tigrayans unrelenting ይላል። ትግራዋይ የሆኑ ዜጎች ላይ እየተፈጸመ ያለ በደል ምንም ተሻሽሎ አላሳየም የሚል ነው። ይሄ በተለይ ምዕራብ ትግራይ ላይ የተደረገ ጥናት ነው። በዚህ ጥናት መሰረት ትግራዋይ ላይ ከዚህ በፊት ይሄ ኢትኒክ ክሊንሲንግ የሚባል ዘርን የማጽዳት እርምጃ የሚገልጹ ነገሮች በስፋት ቀጥለዋል የሚል ነው። ይሄንን መግለጫ ተከትሎ እንግዲህ ምዕራብ ትግራይን እያስተዳደረ ያለ ኮሎኔል ደመቀ ዘውዱ እኛ ይሄንን አላደረግንም፣ እኔም እንደ አመራር ይሄንን አላደረኩም የሚል ደብዳቤ ጽፎ መልስ ሰጥቷል። ያንን እንግዲህ በራሱን በቻለ ፕሮግራም ይዘን ስለምንመጣ ለጊዜው ለመረጃ ያክል ይሄንኑ ለማለት ነው። ሁለተኛው የሂውማን ራይትስ ዶክመንት ኢትዮጵያን በሚመለከት ያወጣው የአውሮፓ ህብረት በትግራይ ጦርነት ጊዜ ያቋረጠውን የበጀት ድጋፍ መመለስን በተመለከተ ነው። ባሳለፍነው ሳምንት የአውሮፓ ህብረት መልእክተኛውን በመላክ ተቋርጦ የነበረውን ለኢትዮጵያ የሚደረገውን የበጀት ድጋፍ ለመመለስ እንደወሰነ ተናግሯል። ያንን በመቃወም ሂውማን ራይትስ ዎች መግለጫ አውጥቷል። በእንግሊዝኛ ርዕሱ EU relations with Ethiopia ignore grim human rights reality የሚል ነው። በግርድፉ ወደ አማርኛ መመለስ ከፈለግን የአውሮፓ ህብረት ከኢትዮጵያ ጋር የሚያደርገው ግንኙነት ዋና የሚባሉ የመብት ጥሰቶችን ለማየት ፈቃደኛ ያልሆነ ነው
የሚል ነው። እንግዲህ በሳምንቱ ባሳለፍነው ሳምንት ከሞላ ጎደል አገሪቷንና ቀጠናውን በሚመለከት የተደረጉ ዋና ዋና ጉዳዮች እነኚህ ናቸው። አሁን በቀጥታ ለዛሬው ላሰናዳናቸው ሀሳቦች መሸጋገሪያ እንዲሆን በሙዚቃ ወደዛ እንሄዳለን።